ጸጥ ብሎ እየተሰራጨ ያለ በሽታ ቢኖር ኤችአይቪ ኤድስ ነው። በተለይ አረብ ሀገራቶች ላይ ማለት ነው። ሳውዲ አረቢያና ኤምሬትስ ላይ ወይም ዱባይ ላይ በሰፊው እየተሰራጨ ያለ ነው። ሳናውቅበት ማለት ነው። ሳናውቀው ሳንሰማ እየተሰራጨ ያለ በሽታ ነው። እንደውም ብዙዎቹ እንዳለባቸው ሁላ አያውቁም። ዛሬ እንደውም ከሰማሁት ታሪክ እንደውም ለምን አልነግራችሁም? ሳውዲ አረቢያ ውስጥ ማለት ነው ልጅቷ ከ4 ዓመት በፊት በእንትን ነው የመጣችሁ፣ በኮንትራት ነው የመጣችሁ ለስራ ማለት ነው። ስለዚህ ከምን ታደርጋለች? ብር በሚልክላት ልጅ ነው እንግዲህ ብር የሚልክላት ልጅ ተዋውቃ ነው የሀገር ልጅ ነው ታማኝ ነው ብላ ያስጠፋታል ከዛ ቤት። ከዛ በኋላ እሱ ጋር ትሆናለች። ለምርመራውም እሱን ለመጠየቅ ፈራች። የሆነ እንዲጠረጠርሽኝ እንደ ይለኛል ምናምን ብላ አብራ ኖሮች በሽታዋን ያዘች። እንደውም የሰለሙ የከፋው ነገር ከነ ልጇ ነው የሆነው። ለምን ህገ ወጥ ስለነበረች ጠፍታ ስለነበረ ለመመርመር ፍርሃት ስለነበራት በጊዜ ስላልታወቀ ሕክምና ሳይደረግለት ቀጥታ ወደ ልጁም ሄዷል ማለት ነው። እና ህይወታችሁን አታበላሹ ሴቶች። አላገባንም፣ ጊዜ ይሄድብናል፣ በኋላ ደግሞ ልጅ የመውለድ ችግር ሊመጣብን ይችላል ብላችሁ በመጣደፍ ራሳችሁን አደጋ ላይ አትጣሉ። ወንዶቹም እንዲሁ ያገኛችሁት ሰው ጋር ሜቢ ደግሞ ልጅቷ ከመዳን ቤት ወጥታ ስለማታውቅ ብዙ ሰው ስለማታውቅ በሽታ አይኖርባትም፣ ገና ለገናው በግምት ንጹህ ናት፣ ምንም ነገር አይኖርባትም፣ ሰው አግኝታ አታውቅም። ስለዚህ ያላችሁ ያገኛችሁት ጋር የምትተኙ ከሆነ በተለይ ደግሞ ሹፌሮች ጋር ሴቶች ማለት ነው ሹፌሮች ጋር ከቦታ ቦታ ሲያንቀሳቅሷችሁ ብቻችሁን ስትሆኑ ከጥቅም አንጻር ከብዙ ነገር አንጻር ካገኛችሁ ሰው ጋር የምትተኙ ከሆነ አደገኛ ነው። አሁን ደግሞ በጣም የከፋው ነገር በሽታ ጋር ተያይዞ ነው የመጣ ይሄ በሽታ ጋር በሰፊው ማለት ነው። እና ራሳችሁን ጠብቁ። ለማግባትም መስገብገብ አያስፈልግም። አላማችሁን አሳኩ፣ ጊዜያችሁን ጠብቁ፣ ተዘጋጁ፣ ክብራችሁን ጠብቁ። ቀጥታ ተመርመራችሁ ከተመረመራችሁ በኋላ ህጋዊ ውላችሁን ፈጽማችሁ ህይወታችሁን መኖር ትችላላችሁ ማለት ነው። ስለዚህ ካገኛችሁት ሰው ጋር አትተኙ፣ ጥንቃቄ አድርጉ። ሰዎች ደግሞ ሲታመሙ ደም ሲፈስ የሰው ልጅ ደም በእጅ አይነካም፣ የማንም ይሁን ደም አይነካም በእጅ። ተጠንቀቁ፣ ጓንት ልበሱ። በዚህ በአጋጣሚ ራሱ ሰው እጁን ሲቆርጠው ተጠንቀቁ። በምን እንደሚተላለፍ ለረጅም ዓመት ስንሰማው ይኖርነው ነገር ነው ይሄ። አሁን ደግሞ እንደ አዲስ እየተሰራጨበት ያለበት ሁኔታ ወንዱና ሴቱ ከበፊቱ በጣም እንትን ብሏል፣ ላይክ መስመር ለቋል። ይሄ ጎጡ በተለይ ማለት ነው። ለምን ለመመርመር እድል ስለሌለ። ሁላችሁንም ማለት አይደለም፣ በጣም ይቅርታ። እኔ እያወራሁ ያለሁት ይሄ ጉዳይ ስለመለከታቸው ሰዎች ናቸው። ብቻቸውን ረጅም ዓመት ይኖሩና ሴቷ ማለት ነው ወንድ ሲያገኙ ልባቸው ፍስስ ብለው አብረው የሚተኙ፣ ወንዶቹም እንዲሁ ሴቶች ሲያዩ ልባቸው ፍስስ ብለው አብረው የሚተኙ፣ በቃ ድንገት ማለት ነው ድንገት ምንም የማይመስላቸው፣ በኋላ ነገ ኃላፊነት የሚመጣ የማይመስላቸው፣ በኋላ በሽታ እንደሚመጣ ያን ሰው እኮ አያውቁትም። ኢቨን ብታውቁት በሽታ በማወቅና ባለመታወቅ አይገኝም። አሁን ያን ሰው ስለምታውቂው ከአስተዳደጉ ጀምሮ የሰፈረሽ ልጅ የምታውቂው ሰው ስለሆነ ነፃ ነው ማለት አይደለም። ወይም የት እንደሚሰራ ስለምታውቂ ነፃ ነው ማለት አይደለም። ወይ ደግሞ ከዚህ በፊት ከአንቺ በፊት ባለትዳር ሆነው ረጅም ጊዜ ቆየ፣ ከዛ ከሚስቱ ጋር ተፋቶ ስላየሹ ነፃ ነው ማለት አይደለም። እስካልተመረመረ ድረስ ማንኛውም ሰው ነፃ መሆኑ አይታወቅም። መመርመር አለበት። በተለይ ከወንድ ጋር ግንኙነት ስትጀምሩ ጓደኛም ሆኑ ለትዳር ማስባችሁት ይሁን ዋሬቨር መጀመሪያ ተመርመሩ። ቅድሚያ ለራሳችሁ ስጡ። በተለይ በዚህ ሰዓት ሴቶቹም ማለት ነው ሴቶቹም በፐርሰንትም ስታዩ ሴቷ ናት በብዛት በሰፊ የማስተላለፍ እድል ያላት ማለት ነው። ስለዚህ ጥንቃቄ አድርጉ፣ ራሳችሁን ጠብቁ። የሴት መከላከያ መጥቷል፣ ልክ ወንዶቹ እንደሚያደርጉት ማለት ነው። ኮንዶም መጥቷል። እሱንም መጠቀም ትችላላችሁ፣ ወይንም ደግሞ ብዙ ነገር ማድረግ ትችላላችሁ ራሳችሁን ለመጠበቅ ማለት ነው። ለምን ህገ ወጥ ሆናችሁ አረብ ሀገር ላይ ስትኖሩ ልጅም ስታመጡ ለሕክምናም ለምንም ስለማይመች ህገ ወጥነት ለምንም አይመችም። ስሙም ህገ ወጥ ነው ሲጀመር ስሙ ራሱ። ስለዚህ ልጃችሁንም በሽታ ላይ ከምታደርጉ፣ ራሳችሁን በሽታ ላይ ከምትወድቁ፣ ትውልድም ከሚበላሽ በዚህ መንገድ ራሳችሁን ጠብቁ። በጣም ብዙ ሴቶችና ወንዶችና ሴቶች በሽታውን መሸከማቸውን ሳያውቁት በሽታ ያለባቸው ሰዎች አሉ። እንግዲህ አሁን እቺ ልጅ አወራችኝ ልጅ ከዚህ የወለደችለት ማለት ነው። እሷ ከሱ ነው የምትለው፣ ከሱ ነው የያዘኝ ነው የምትለው ቃል በቃል። እሱ ደግሞ ከሷ ነው የያዘኝ ነው የሚለው።
የሚለው ማለት ነው። ሁለቱም እርስ በርሳቸው ነው እየተወነጃጀሉ ያሉት። እንግዲህ እሷም ከሱ በፊት ብዙ ሰው ጋር ተኝታ ይሁን እሱም ደግሞ ከብዙ ሴቶች ጋር ተኝቶ ምናምን በቃ ብክልክል አድርገውታል ማለት ነው። ይሄንን መጠንቀቅ ወይም ደግሞ ራሳችሁን መጠበቅ የምትችሉት አንድና አንድ በመመርመር ነው። አትቸኩሉ፣ ስራችሁን ስሩ። ምንም አመት ይሁን ጊዜያችሁን ጨርሱ፣ ሀገራችሁ ግቡ። የምትፈልጉትን ሰው አይታችሁ ተመርምራችሁ ወደ ትዳራችሁ መግባት ትችላላችሁ ማለት ነው። በነገራችን ላይ ኤችአይቪ ብቻ አይደለም፣ በጣም ብዙ የአባላዘር በሽታዎች አሉ በግንኙነት ጊዜ የሚመጡ ማለት ነው። የአባላዘር በሽታዎች አሉ። ሃፒታይተስ አለ፣ ይሄ የሳምባ ምናምን የሚባለው ማለት የጉበት ነው የሳምባ የሚባለው ሃፒታይተስ። ብቻ ተላላፊ የሆኑ በጣም ብዙ በሽታዎች አሉ። ስለዚህ ዘላችሁ ያን ሰው ስላወቃችሁት ብቻ ረጅም ጊዜ ትውውቅ ስላላችሁ የአንድ አካባቢ ሰው ስለሆናችሁ ወዳጅ ስለሆናችሁ ወይም ደግሞ የጓደኛሽ አምጥታ ስላስተዋወቀችሽ በስራ ቦታ ስለምትተዋወቂ እንደዛ ብሎ ሳይንስ የለም። አሁን በከፍተኛ ደረጃ እየተሰራጨ ነው ያለው። እራሳችሁን ጠብቁላችሁ ነው። ለማንኛውም በያላችሁበት ደግሞ አላህ ይጠብቃችሁ። ይሄን ነው ማለት የምፈልገው። ዛሬ በጣም ስለከነከነኝ ነው እንደዚህ ስለ የሰፋም እየመጣውን ታያላችሁ። አሁን ብዙ ሰዎችም እያወሩበት ይመጣሉ። ይሄን ነገር ለምን ጸጥ ብሎ ተዳፍሮ እየተፏፏመ ያለ ነገር ነው ማለት ነው። እና ራሳችሁን ጠብቁ። በተለይ አረብ ሀገር ላይ የሚመጡ ልጆች አይታችሁ ከሆነ ትንንሽ ልጆች ናቸው፣ በእድሜ ትንንሽ ልጆች ናቸው። ከቢያንስ በቀላል በትንሹ እንደውም አሁን ላይ ይሻላል ከበፊቱ አይ ቲንክ፣ ግን ከ17 እስከ 28 አካባቢ ያለው ነው አረብ ሀገር በብዛት የሚመጣው። ወጣቱ ገና ጉልበቱ ገና የሆነ ወጣት ነው። እና ወጣት ለምን ይጠቃ? ንቁ። ራሳችሁ ስሜት አያሸንፋችሁ፣ ሳቅ አያሸንፋችሁ፣ መልካምነት አያሸንፋችሁ። ያ ሰው በጣም መልካም ሆነልሽ ማለት አብረሹ ስተኝ ነፃ ነው ማለት አይደለም። ሜቢ እኮ እሱ ላያውቅ ይችላል እኮ ሜቢ እኮ እሱ ላንቺ ክፋት አስቦ ላይሆን ይችላል፣ ግን እንዳለበት ደግሞ ላያውቅ ይችላል። በሽታው እንዳለበት ላያውቅ ይችላል። አንድና አንድ ልታውቁት የምትችሉት ስትመረመሩ ነው። ሳትመረመሩ አትተኙ። ራሳችሁን ለአደጋ አታጋልጡ። እናንተም ሳይሆን አሁን ምሳሌ አንቺ ነቃ ካልሽ ጓደኛሽ በዛ ሲቹዌሽን እያለፈች ከሆነ ንገሪያት፣ ተመርመሪ በያት፣ ተመርመሩ በያቸው። እንደገና ደግሞ ከቦታ ቦታ የሚያደርሷችሁን ወንዶች ጥንቃቄ አድርጉ። ከወንድ ጋር ያላችሁን ነገር ሴትና ወንድ አንድ ላይ ከሆነ ሶስተኛው ሸይጣን ነው። ሌላ ነገር የሚፈጠር ነገር የለም አብሮ ከመተኛት ውጪ። ምንም ይሄ ወንድሜ ነው ምናምን ውሸት ነው። አንድ ክፍል ከቆያችሁ፣ አንድ መኪና ውስጥ ከቆያችሁ ችግር ይፈጠራል። ጥንቃቄ አድርጉ። ጥንቃቄ ማድረግ አለባችሁ። እራሳችሁን ጠብቁ። ለማንኛውም ይሄ ነው ማለት የፈለኩት። አስረዘምኩት እንዴ? እና እንደዛ ነው። በተረፈ ቻናሌን ላይክ ሰብስክራይብ አድርጉልኝ። በጣም ነው የምወዳችሁ፣ በጣም ነው የማመሰግናችሁ ለምታደርጉልኝ ትብብር ማለት ነው። ፕላንም እያደረግኩ ነው በሰፊው ስለ ዩቲዩብ እንዴት እንደምትሰሩ ለማስረዳት ሞክራለሁ። ፕላን እያደረግኩ ነው። በተለይ በአረብ ሀገር ያላችሁ እህቶቼ ዩቲዩብ ላይ እንድትሰሩ በሰፊው እፈልጋለሁኝ ማለት ነው። ለምን ያላችሁበት አረብ ሀገር ያላችሁበትን እድሜ ለማሳጠር አረብ ሀገር ብዙ ላለመቆየት ዩቲዩብ በደንብ በሰፊው ያግዛችኋል። የምትሰሩትን ስራ ተጨማሪ ገቢ ስታገኙበት የምታገኙትን ገቢ ለውጭና ለቤተሰብ ካረጋችሁት ደመወዝ ደግሞ ሴቭ ይደረጋል። ያ ማለት ደግሞ አላማችሁን በአጭር ጊዜ ያሳክታችሁ ወጣትነታችሁንም ሳያመልጣችሁ በጊዜ ሀገራችሁ ገብታችሁ መኖር ትችላላችሁ። ከዛ ብቸኛው ሄዳችሁ ቦታ ቀይራችሁ ማሰሩበት፣ ሰው ጋር ተገናኝታችሁ ማሰሩበት ጥሩ ስራ ቢኖር የኦንላይን ስራ ነው። ለኦንላይን ስራ ደግሞ ለመዳም ቅመሞች መዳም ቤት ለሚሰሩ ልጆች ቆንጆ ነገር ዩቲዩብ ነው። እኔ ሪኮመንድ ማደርጋችሁ ለምን ቁጭ ብላችሁ ያላችሁበት ሆናችሁ ሀሳባችሁ ምግብ የምትሰሩ ከሆነ ስለ ምግባችሁ ገለጻ ብታደርጉ፣ ስለ ትዳር ጥሩ ነገር ካላችሁ ስለ ትዳር ማግባት አይጠበቅባችሁም። እናንተ ግን ጥሩ የመናገር አቅም ካላችሁ ስለ ትዳር መምከር የምትችሉ ከሆነ ስለ ትዳር ትመክሩናላችሁ፣ እኛ እናያለን። የተለያየ ታለንት ያላችሁ ሰዎች ይዛችሁ ብትቀርቡ፣ እንደገና ወቅታዊ አጀንዳዎች ላይም የራሳችሁን አስተያየት ቆንጆ አድርጋችሁ ቅልብጭ አድርጋችሁ ብታቀርቡ እኛንም እኛ እንሰማለን። ግን አህምሼ እናንተ ተጨማሪ ገቢ አግኝታችሁ ካላችሁበት ቦታ በተለይ ሴት ልጅ ያንግ ወጣት ሆና ሰው ቤት 24 ሰዓት ፀሐይ ሳታገኝ በፈለገችበት ሰዓት ሱቅ ደርሳ ማትመጣበት የሆነ ሲቹዌሽን ላይ ብዙ መቆየት ስለማይገባ ከዛ ውስጥ በቶሎ እንድትወጡ ተጨማሪ ገቢ ነው። ምክንያቱም አንድ ሰው ከሀገሩ ሲሰደድ
100% ምነግራችሁ ገቢ ፈልገን ገንዘብ ፈልገን የተሰደድ ነው። እንኳን አይደለም አረብ ሀገርና ዩሮፕና አሜሪካ የሚሄድ ሰው ራሱ ተጨማሪ ገንዘብ ፈልጎ ነው የሚሰደድ ብር ፈልጎ ነው እንጂ የሀገር የተሻለ ነገር ኑሮት አይደለም። ብር ያለው